ሰላም ጤና ይስጥልን የተከበራችሁ አድማጮች የሰዓቱን የሀገር ውስጥ ዜና ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። ኢትዮጵያ ስንዴን በገፍ አምርታ እነ WFP ሳይቀር ውጤቱን አድንቀው ሲያወሩ ያኔኛዎቹ ባንዳዎች ነጠላ ዘግዝቀው በየሚዲያው ሲያብጠለጥሉ እንደነበር የሚታወስ ነው። ዛሬ ድሮን ማምረት ስንጀምር ለምን ስንዴ አላመረትንም እያሉ እያለቀሱ ማየት ደግሞ በጣም ገራሚ ነው። በተነገረው ዜና ሁሉ ማለቃቀስ ምን የሚሉት ክፉ በሽታ ነው? ባንዳነትም ይህን ነው ወይ ይለናል ናትናኤል መኮንን። የአንድ ሀገር ጥንካሬ በብዙ መንገድ ይለካል። ከዚህ ውስጥ ዋነኞች ኢኮኖሚያዊ፣ ወታደራዊ፣ ፖለቲካዊ ጥንካሬዎችም ናቸው። ሚሊታሪ ስትሬንግዝ የሌላት ሀገር በርና ጥበቃ የሌለው የጌጣጌጥ ሱቅ መሸጫ ማለት ነች። ዱርየውም ቀማኛውም እንደ ጠላ ቤት ይረግጣታል። ወታደራዊ ጥንካሬ ደግሞ አድቫንስድ ቴክኖሎጂ መጠቀምና ማምረትን ያካትታል ይላል። ይህንን ደግሞ ማሳካት ችለናል። እንኳን ደስ አለን። ለኮሪደር ልማት አገልግሎት ላይ የዋሉ መብራቶችን የሰረቀው ተከሳሽ እጅ ከፍንጅ ተይዞ በ5 ዓመታት ጽኑ እስራት መቀጣቱን የአራዳ ክፍለ ከተማ ፖሊስ ጽሕፈት ቤት ገለጠ። ወንጀሉ የተፈጸመው የካቲት 18 ቀን 2017 ዓ.ም ከሌሊቱ 8 ሰዓት በአራዳ ክፍለ ከተማ ወረዳ 8 ልዩ ቦታው አጓሬ ተብሎ በሚጠራው አካባቢ ነው ተብሏል። ተከሳሽ ሄኖክ መኮንን የተባለው በተጠቀሰው ቀንና ሰዓት በክቡር ጠቅላይ ሚኒስትር ኢኒሼቲቭ በተሰራው የኮሪደር ልማት ላይ የተገጠሙ መብራቶችን ቆርጦና ነቅሎ በመውሰድ ሊያመልጥ ሲል በወቅቱ ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ በቁጥጥር ስር ማዋሉን የምርመራ መዝገቡ አስረድቷል። ተከሳሹ ላይም ተገቢው የሰውና የሰነድ ማስረጃዎችን በማደራጀት ምርመራው ተጣርቶበት በአቃቢ ሕግ ክስ ተመሰረተበት። የተከሳሽን መዝገብ የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት የካቲት 26 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሄኖክ መኮንን ጥፋተኛ መሆኑን በማስረጃ በማረጋገጥ ተከሳሽን ያርመዋል፣ ለሌሎች ወንጀል ፈጻሚዎችንም ያስተምራል በማለት በ5 ዓመታት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ነዳጅ ጭነው ከአዲስ አበባ ወደ ክልል ከተማ ለመጓዝ ሙከራ ያደረጉ 4 ተጠርጣሪዎች በህብረተሰቡ ጥቆማ ሰጭነት በቁጥጥር ስር መዋሉን የአዲስ አበባ ክፍለ ከተማ ፖሊስ መምሪያ ገለጠ። ህገወጥ ድርጊቱ የተፈጸመው የካቲት 19 ቀን 2017 ዓ.ም በአዲስ አበባ ክፍለ ከተማ ወረዳ 1 ልዩ ቦታው ሲዳሞ ተራ እየተባለ በሚጠራው አካባቢ ነው ብለዋል። ተከሳሾቹ ጨለማን ተገን በማድረግ በተጠቀሰው ዕለት የሰሌዳ ቁጥር ኮድ 3A 48592 አዲስ አበባ በሆነ አይሱዙ ተሽከርካሪ ብዛት 28 ጀሪካን ቤንዚን በህገወጥ መንገድ ከከተማ ይዘው ሊወጡ ሲሉ በህብረተሰቡ ጥቆማ አሽከርካሪውና ረዳቱ በቁጥጥር ስር ሊውሉ ችለዋል ብለዋል። በተያያዘ ዜና የካቲት 26 ቀን 2017 ዓ.ም በዚያው ክፍለ ከተማ ወረዳ 4 ልዩ ቦታው ደጉ ሆቴል አካባቢ በኮድ 3A 43549 አዲስ አበባ በሆነ አይሱዙ ተሽከርካሪ ላይ በተደረገ ድንገተኛ ፍተሻ 500 ሊትር በላይ ነዳጅ ተጭኖ ወደ ጅማ ሊጓዝ ሲል ከሁለት ተጠርጣሪዎቹ ጋር በቁጥጥር ስር መዋሉን የአዲስ አበባ ክፍለ ከተማ ፖሊስ መምሪያ ገልጧል። የክፍለ ከተማው ፖሊስ ተከሳሾችን በቁጥጥር ስር በመዋል ተገቢውን የወንጀል ምርመራ እያጣራ መሆኑን በመግለጽ ሌሎችም ተመሳሳይ ድርጊት ውስጥ የገቡ አካላትንም በሕግ አግባብ ተጠያቂ ለማድረግ ምርመራ የማስፋት ተግባሩን አጠናክሮ እንደሚቀጥል ገልጧል። በሕግ የተከለከሉ ድርጊቶችን በመተላለፍ ሕጋዊ ያልሆኑ ጉዳዮችን ሕጋዊ በማስመሰል ሕግን ተላልፎ መንቀሳቀስ ወንጀል መሆኑን በመረዳት በመሰል የወንጀል ድርጊት የሚሳተፉ ግለሰቦችም ሆኑ ተቋማት ከድርጊቶቻቸው እንዲቆጠቡ የአዲስ አበባ ፖሊስ እያሳሰበ ህብረተሰቡ እያሳየ ያለውን ትብብር በዚሁ አግባብ አጠናክሮ እንዲቀጥል መልእክቱን አስተላልፏል። በጽንፈኛው ቡድኑ ላይ እየተወሰደ ያለው እርምጃ ተጠናክሮ እንደቀጠለ ነው ተባለ። በአዊ ብሔረሰብ ዞን ዳንግላ ወረዳ በአባድረ ቀበሌ በጽንፈኛው ላይ እየተወሰደ ያለው እርምጃ ተጠናክሮ እንደቀጠለ መሆኑ ተገልጧል። መከላከያ ሰራዊቱ ባደረገው የተጠና ኦፕሬሽን በአካባቢው የሚገኘው ጽንፈኛ ቡድን ሙትና ቁስለኛ የሆነ ሲሆን አብዛኛውም ለሰራዊቱ እጅ እንዲሰጥ ተደርጓል ተብሏል።
በተጨማሪም ቡድኑ ሲጠቀምበት የነበረ በርካታ የነፍስ ወከፍ መሳሪያዎችን ለመከላከያ ሰራዊቱ ገቢ ተደርጓል የተባለው። እጅግ በጣም ጠንከር ያለ መግለጫ እየሰጠው ደግሞ የመጅሊሱ የአዲስ አበባ እስልምና ጉዳዮች መጅሊስ ነው ማለት ነው። ይህ ምክር ቤት እንግዲህ በጣም በሚገርም ሁኔታ ጠንከር ያለ መግለጫ ዛሬ አውጥቷል። ይሄ በቀጣይ እናቀርበዋለን። በጣም የሚያሳስብና ትኩረት ሊሰጠው የሚችል ነው። በተለይ ሃይማኖታችን፣ ክብራችን ሁሉ ሳይቀር ይሄ ሶሻል ሚዲያ ላይ የሚደረገው እጅግ አሳዛኝና አሳፋሪ ተግባር መቆም ባለመቻሉ የእስልምና ጉዳዮች እንግዲህ የመጅሊስ ምክር ቤቱ መግለጫ እስከ መስጠት ደርሷል። በዝርዝር ትንሽ እልፍ ብለን እናቀርባለን። ከዛ በፊት በምዕራብ ሸዋ ዞን ዳንዲ ወረዳ በደረሰ አደጋ የ6 ሰዎች ሕይወት አለፈ። የህዝብ ማመላለሻ ተሽከርካሪ የሆነውና ከግንደ በረት ወደ ጊንጭ ከተማ ሲጓዝ የነበረው የሰሌዳው ቁጥሩ ኦሮ 64318 የሆነ ተሽከርካሪ ጊንጭ ከተማ መግቢያ ላይ ልዩ ስሙ አናኖ በተባለው ቦታ ተገልብጦ ይህ ዘገባ እስከተጠናከረበት ጊዜ ድረስ የ6 ሰዎች ሕይወት አልፏል። በአደጋው ሌሎች 16 ሰዎች ቀላልና ከባድ የአካል ጉዳት ደርሶባቸው በጊንጭ የመጀመሪያ ደረጃ ሆስፒታል እና በጊንጭ ጤና ጣቢያ ሕክምና እየተደረገላቸው ይገኛል ተብሏል። የአዲስ አበባ እንግዲህ የእስልምና ጉዳዮች የሰጠው መግለጫ ከዚህ ቀጥል እናቀርባለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ ሲል የጋዜጣ መግለጫ ሰጠ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ኢትዮጵያ ብዝሃ ሃይማኖት የሆነች ሀገር እንደመሆኗ የተለያዩ እምነት ተከታዮች ለዘመናት ተፈቃቅደውና ተከባብረው ይኖሩባታል፣ እየኖሩባትም ይገኛል። ከቅርብ ጊዜ ወዲህ ግን በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ እሴት በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል ይላል መግለጫው። በተለይም የእስልምናን መልካም እሴቶችና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተረድቷል። ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሐሳቤ ጉዳዩን በትዕግስት ሲከታተል ቆይቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የእስላምንና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ተሰጥቶ የሚሰራ ይሆናል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነት እንዲሰፍን እንደሚሰራም ማወቅ ይገባል ብሏል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምንና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣት መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ ያሳስባል ይላል። በመሆኑም አንደኛ፣ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወሰን። ሁለት፣ ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ። ሶስት፣ የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሐሳብ ተናጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ። እንዲሁም አራተኛና የመጨረሻው ወቅቱ በሙስሊሞች እና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግር የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ጥሪያችንን እናቀርባለን። ጠቅላይ ምክር ቤቱ የእስልምና አንኳር ሴቶችን በተለይም የፈጣሪያችንን አላህ የነቢያትን የመለኮታዊ መጻሕፍትንና የደጋግ ተከታዮችን ክብር የሚያጎድፉ ማንኛውንም አይነት የጥላቻ ትንኮሳና ድርጊት በህግ አግባብ እንዲታረሙ ተቋማዊ ኃላፊነቱን የሚወጣም ይሆናል። ለእውነትና
ለእውነተኛ ሰላምና አብሮነት የሚቆረቆሩ አካላት ሁሉ ድርጊቱን እንዲያወግዙና ለፍትህ እንዲሰሩም ጠቅላይ ምክር ቤቱ በድጋሚ ጥሪውን ያቀርባል ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዲስ አበባ ኢትዮጵያ። ወደ ሌላው ዜና ስናልፍ ለአሸባሪው ሸኔ ሊደርስ የነበረ መድኃኒት በቁጥጥር ስር ዋለ። የኢፌዴሪ መከላከያ ሰራዊት መጋቢት 1 ቀን 2017 ዓ.ም እንደገለጸው በሆሮ ጉድሩ ወለጋ ዞን በስምሪት ላይ የሚገኘው የማዕከላዊ ዕዝ ጣና ክፍለ ጦር 1 ሬጅመንት ባደረገው የተጠናከረ ፍተሻ በርካታ መድኃኒቶችን መያዝ ችሏል ሲል ሻምበል ተፈሪ አየለ ተናግሯል። በቀጠናው የሚገኘው ሬጅመንት አባላት ባደረጉት ክትትልና ጠንካራ ፍተሻ መነሻውን ምስራቅ ወለጋ ነቀምት በማድረግ ለሰላም ማነቆ ለሆነው አሸባሪው ኦነግ ሸኔ ሊደርስ የነበረ መድኃኒት ከህዝብ በደረሰ ጥቆማ በሆሮ ጉድሩ ወለጋ ዞን ሻምቦ በተባለ ቦታ በቁጥጥር ስር መዋሉን ሻምበል ተፈሪ አየለ አስረድተዋል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል በሰላም ሁኔታ ዙሪያ ውይይት ተካሄደ። በሰሜን ወሎ ዞን ጊዳን ወረዳ ከሚገኙ የህብረተሰብ ክፍሎች ጋር ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ነው በወቅታዊ የሰላም ሁኔታዎች ላይ ያተኮረ ውይይት የተካሄደው። በውይይቱ ላይ የሰሜን ምስራቅ ዕዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሻምበል ፈረደን ጨምሮ የዞንና የወረዳ አመራሮች ተገኝተውበታል። ሜጀር ጀነራል ሻምበል ፈረደ የአሁን ላይ በክልሉ አንጻራዊ ሰላም እየሰፈነ እንደሚገኝ ገልጸው ለዚህም መሳካት ህብረተሰቡ በጸረ ሰላም ኃይሎች የሐሰት ትርክት ላይ ሳይሰላች ከሰራዊቱ ጎን በመቆም ለአካባቢ ሰላም መረጋገጥ የነበረው ተሳትፎና ሚና ከፍተኛ እንደነበር ገልጠዋል። ሜጀር ጀነራል ሻምበል ፈረደ አሁን በአካባቢው የተገኘው አንጻራዊ ሰላም በዘላቂነት እንዲረጋገጥ ሰራዊቱ ለሚያደርገው ተጋድሎና የግዳጅ ስምሪት ህብረተሰቡ የተለመደ አጋርነቱን አጠናክሮ መቀጠል እንደሚገባው አስገንዝበዋል። ሰራዊቱ ሰላምን ከማረጋገጥ ውጭ ሌላ አይነት አጀንዳ የለውም ያሉት ሜጀር ጀነራል ሻምበል አሁንም ቢሆን ለሰላም ተባባሪ በመሆን እጃቸውን ለሚሰጡ ታጣቂዎች የይቅርታ በራችን ምንጊዜም ክፍት ነው ብለዋል። የአማራ ክልል የሰላምና ደህንነት ምክትል ቢሮ ኃላፊ ኮሚሽነር ደጀኔ ልመን በበኩላቸው ክልሉ ካለው የጸጥታ ችግር በመላቀቅ ህብረተሰቡ በሰላም ወጥቶ እንዲገባ ለማስቻልና በልማቱም ዙሪያ ትልቅ ምርታ እንዲመዘገብ ከፍተኛ ጥረት እየተደረገ መሆኑን አብራርተው ማህበረሰቡ እያሳየ ያለውን ተባባሪነት አጠናክሮ በመቀጠል የጸረ ሰላም ኃይሎችን እንቅስቃሴ ሊያስቆም ይገባል ሲሉ ተናግረዋል። ፕሬዚዳንት ታዬ አጽቀ ሥላሴ ለሁለት የመንግስት ከፍተኛ የሥራ ኃላፊዎች የባለሙሉ ስልጣን አምባሳደርነት ሹመት ሰጡ። የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ ለአምባሳደር መስጋኑ አረጋና ለአምባሳደር ሱሌማን ደደፎ የባለሙሉ ስልጣን አምባሳደርነት ሹመት ነው የሰጡት። የኢፌዴሪ ፕሬዚዳንት ጽህፈት ቤት ለዚያ እንደ በላከው መግለጫ ፕሬዚዳንት ታዬ አጽቀሥላሴ በህገ መንግስቱ አንቀጽ 71 ንዑስ አንቀጽ 3 መሰረት ለሁለት የመንግስት ከፍተኛ የሥራ ኃላፊዎች የባለሙሉ ስልጣን አምባሳደርነት ሹመት መስጠታቸውን አስታውቋል። የአማራ ክልል ግብርና ማሸጋገር ሀገራዊ የብልጽግና ግባችንን ለማሳካት ትልቅ አቅም ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የአማራ ክልልን ግብርና ማሸጋገር ሀገራዊ የብልጽግና ግባችንን ለማሳካት ትልቅ አቅም ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጡ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ የክልሉን ግብርና ትራንስፎርሜሽን ለማረጋገጥ በተዘጋጀው የ10 ዓመት የመነሻ እቅድ ላይ ከምሁራንና ከባለድርሻ አካላት ጋር ተወያይተዋል። ኢትዮጵያን አፍሪካዊት የብልጽግና ተምሳሌት ለማድረግ በየክልሎቻችን የሚገኙ የግብርና እምቅ ጸጋዎችን ሀገር በቀል ፖሊሲዎች አቅሞቻችንን አሟጠን መጠቀም ላይ ትኩረት ሰጥተን እየሰራን እንገኛለን ሲሉም ገልጠዋል። ይህንን እምቅ ጸጋ ለይቶ ለልማት በማዋል እና የክልሉን የመልማት አቅም በማባዛት ሀገርን ከድህነት ለማላቀቅ ትጋት፣ ትኩረትና መናበብን ይፈልጋል ነው ያሉት። በመሆኑም እቅዱን ከሀገራዊ ግቦቻችን ጋር በተናበበ መልኩ ለማስፈጸም የስራ ባህልና የአመለካከት ለውጥ ወሳኝ በመሆኑ ሁሉም በተነሳሽነትና በቁጭት ሊሰራ ይገባል ሲሉም አስገንዝበዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያዩ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ዛሬ በጅቡቲ ተወያይተዋል። ዋና ጸሐፊው አዲሱ ሊቀመንበር የኢጋድ የሚኒስትሮች ምክር ቤት ኃላፊ በነበሩበት ወቅትና በተለያዩ ጊዜያት የቀጠናው ፈተናዎች እንዲፈቱ ያሳዩትን ቁርጠኝነትና ጠንካራ አመራር ሰጭነትንም አድንቀዋል።
በአዲሱ የስልጣን ዘመናቸው ስኬታማ የስራ ጊዜ እንዲያሳልፉ ተመኝተውላቸዋል። ኢጋድና የአፍሪካ ህብረት በቀጠናው እና በአፍሪካ ሰላምን፣ ደህንነትን፣ ብልጽግናን ለማስፈን የጀመሩትን የጋራ ስራ አጠናክረው እንደሚቀጥሉ ሙሉ እምነቴ ነው ብለዋል ዋና ጸሐፊው በኤክስ ገጻቸው ባሰፈሩት መልእክት። የአፋርና የሶማሌ ክልሎች ህዝቦችን ትስስርና አብሮነት ለማጠናከር ያለመ የኢፍጣር ፕሮግራም በጅጅጋ ሊካሄድ ነው። ጅጅጋ መጋቢት 1 2017 ዓ.ም የአፋርና የሶማሊያ ክልሎች ህዝቦችን ትስስርና አብሮነት ለማጠናከር ያለመ የኢፍጣር ፕሮግራም በሶማሌ ክልል ጅጅጋ ከተማ ይካሄዳል። የኢፍጣር ፕሮግራሙ ላይ የአፋር ክልል ርዕሰ መስተዳደር አወል አርባና ሌሎች የክልሉ ከፍተኛ አመራሮች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ጅጅጋ ገብተዋል። እንግዶቹን የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድና የሃይማኖት አባቶችና የሀገር ሽማግሌዎችም ተቀብለዋቸዋል። በተጨማሪም የሰላም ሚኒስቴርና አቶ መሐመድ ኢድሪስና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮችም በፕሮግራሙ ላይ ለመሳተፍ ወደ ስፍራው አቅንተዋል ተብሏል። በመጨረሻም ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጠፍም በትክክል ቅናሽ ስለመደረጉ የሚያመላክት መረጃ የለም ተብሏል። በዚህ ላይም እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታወቀ የሚል ነው። ባለፉት 7 ወራት አሰሳዎች ማስታወቂያዎች በተቀመጡ የ1148 ነጋዴዎች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል። እርምጃ ከተወሰደባቸው ነጋዴዎች መካከል በተለይም ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያዎችን ለጥፈው የእቃዎቻቸውን የቀደመ ዋጋቸውን ያልጻፉ፣ ቅናሹ ምን ያክል እንደሆነና ለምን ያህል ጊዜ